አጣሁት በታች ያሉ ነው የወደሉኝ እሱ ለባለቤቱ ሌላ ሚስት እንዲያገቡ አልፈቅድም ብለው ነው ልጆች ምን ብሎ መጡ ለአባታችን ነው የሰጠው አንተ አግባ ስለው አይ ገና እሺ ያለ አላገባም ሞተ ትልቁ ልጅ ሞተ ተጎዳሁት ለሀብታም ነው የሚደግፈው በግልጽ እንነግረ ብር ያለው ነው የሚወደድ እኔ ብር የለኝም ይሄ የፍትህና የሥርዓት ምንጭ የተባለ አካባቢ እንዴት አልታገለለውትም ህዝቡ እንዴት ከጎኑ አልቆመም ለእናት መሆን የሚገባው የነበረ የማይመለከታቸው በሐሰተኛ ሰነድ ሐሰተኛ መሆኑ ደግሞ ፖሊስም ተረጋግጠዋል ልጅ እኮ ነው የልጅ ሌላ ሴት ልትወስደው እኔ በትንሽ የወለድኩት ልጅ እስካሁን ከእኔ ይጥፋ ልጃቸው ስለሞተ የልጃቸው ሀብት ለአባትና እናት ነው የሚሆነው ብሎ ፍርድ ቤት ፈረደ እነዚህ ተፈናቅሎ መጥተው ምንድነው ማረጋቸው እኔም ታማምኩ ብዬ በጣም ተጨናነኩና በዛን ሰዓት ነው የጀመረኝ አሁን ዶክተር ደብረጽዮን እውነተኛ ሰው ነበሩ ግን የለት አገኛቸው አበይ ገክረቆም አይርከውን ማለት የለም አድዋ ፍትህ የለም አድዋ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን እማማ ሲቲ ያሲን ከአድዋ አዲስ አበባ መተዋል እግረኛው ስቱዲዮ ናቸው ጉዳዩ ከልጅ ሀብት ጋር ይገናኛል እንዴት ከአድዋ እስከ አዲስ አበባ ያመጣቸውን ጉዳይ ልንጠይቅ ነው እኔና እማማ ሲቲ እንዲሁም ልጃቸው ጀሚላ ከናንተ ጋር ነን እናንተም እኛን ምሰሉ እማማ ይሄ ይታየውታል አዎ አማርኛ የሚል አለ ምን ይላል እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጡልኝ ደህና አሉ ደህና ነኝ ከአድዋ ነው የመጡት አዎ ከአድዋ ነው እንዴት አሉ ደህና ነኝ እና የአድዋ መጽሁ አድዋ ምን ይደረግ ከአድዋ ነው የመጡት አድዋ ነኝ አገሬ እዛ ተወለድኩት እሺ እዚያ ልጄ ወለድኩ በትንሽ በ12 እድሜ አገርቻ ሆነ 15 አመት ወለድኩ ለከዲር የሚባል ልጅ ከደር የሚባል እሺ ከዲር አሊ የሚባል ልጅ ወለድኩት እንደገና ሁለተኛውን ወልጄ ነበር ሰይድ አሊ የሚባል አሁን በትዳር ስኖር አልተጋባንን ሚስት ጨመረና ተለያየን ማለት ነው ከባለቤቱ ጋር አዎ እሱ በምን አጭወርውሮ መንገድ ይዘኛል በእንጨት ሲሄድ ምናምን አለችና ያ እንደዚህ አይወዶም ያ ነበር ገጠር ታህት ቦታ ነበርና አይወዱም ነበር ያም ጊዜ የተጨቆነ ሰው እንደዚህ አይወዱም ነበር እንዳይሞትብህ እመንላት አልኩት አመነላትና መጥታ ደግሞ ካንቺ ጋር የምኖር አለችኝ ከነጋው ቤት ተካራይቶ ጣውንቶ ማለት ነው ሴትየው የባለቤቱ ሚስት አዎ በኃይል ነው የገባች እዲ አርግጃለሁ ብላ ለሳቸው አስገድዳ ነው የገባች እሷ አላመነ ነበር ይሞታል እንደዚህ አይወዱም አልኩት አይወዱም ደግሞ በያም ጊዜ ለሴት ልጅ መግፋት አይወዱም ነበር ያ በነበርኩበት ጊዜ ማለት ነው አሁን ገባችና ሴትየዋ መጣ ካንቺ ጋር እኖራለሁ አለችኝ ሁለታችን ኑር እንጂ እኔማ ሄድኩት ወደ አድዋይ ማለት ነው አጠገብ አድዋ ነው አገሩ ከተማ አድዋ ነኝ እኔ እሱ ለባለቤቱ ሌላ ሚስት እንዲያገቡ አልፈቅድም ብለው ነው አልፈቅድም እንዳይልማ በግዴታ ነው ያስገደደች ወታደር ይዛ ማለት ነው ይዘኛል ደፍረኛል ስላለች እንዳይሞቱት ብዬ ነው ሁለት የወለድኩለት ባሌ ነው እንዳይሞቱት ብዬ ነው እንዳይገረፍ ብዬ ነው እንጂ በሌላ ነገር አይደለም ግን ይፈቅዳሉ አንድም ሁለትም ቢያገቡ ባለቤቱ ሐላል ስለሆነ ይፈቅዳሉ አይደለ አራን ፈቅድም በግዴታ ነው እውነት መናገር ነው ጥሩ እኔ ግን እንዳይሞቱት ብዬ ነው እንደዚህ ያደረካት ብለው እንዳይጎርፉት በትንሽ ያገቡት ነው በ12 እድሜ አብረን ነው ያደግነው ከባለቤቱ ጋር አብረን ያደግነው እኔ ከኒ ባለቤቱ ጋር ስንት ልጅ ወለዱ ሁለት ወንዶች ከዛ በኋላ እሷ ለየችን ማለት ነው ሁሉ ንብረቴ
ድንኳን ነበረኝ ብዙ የአባቴ ብር ነበረ አባቴ ሀብታም ነው አድዋ የታወቀ እሱ አምኜ ሰጠሁት እዛ እሷ ካገባ በኋላ ደግሞ ጥዬ ወደ አድዋ ገባሁት አድዋ ደርግ ነበረ በዛ ስኖር በቃ ገንዘቤን አልሰጠኝም ወታደር ሆኖ ምንም አላገኘሁም ዝም ብዬ ሁለት ልጆችን አሳደግነ ወዴና ወዴ ይያሉ አደጉ ልጆቼ ጎበዝ ሆነ ልጄ ወጣቱ ጎበዝ ሆነ ያው ካደገ በኋላ ሱቅ ነበረው ያይሰራ ነበር በደርግ ጊዜ ሲሰራ ቤት ሰራ እሱ ሌላ ቤት አለው 1000 ሞቶ የሚሆን ቤት እንደሱ ቤት አለው የልጄውን አለው ሰርቶ አንተ አግባ ስለው አይ ገና እሺ ያለ አላገባም ሞተ ትልቁ ልጅ ሞተ አዎ ተጎዳሁት አንድ ልጅ ቢወልድ ነበር ምንም እዚህ ከራከረኝ ነበር አልወለደ ሞተ ከሞተ በኋላ ወረቀት አስገባልኝ ሰውና የልጅ ስለው የዋናው የቤቱ ጉዳይ ይሄ ነው አይደል አሁን አዎ እሱ ነው በጣም ጥሩ ከዛ በፊት እርሶ ሁለት ልጆች ወልዳው ባለቤቶ ሌላ በማግባታቸው ምክንያት ተለያያችሁ ከዛ በኋላ እርሶ ሌላ ህይወት አልጀመሩም አላገቡም ሌሎች አልወለዱም ወለደ ሌላ እርሶ አላገቡም ከዛ በኋላ አገቡ እሺ አገቡ ሁለት ልጆች ትልቅ ሆኑ እኔ ደግሞ አግብቼ አገሬ ነው ደርግ ነበር ጥሩ ጊዜ ነበር ያም ጊዜ ችግር አልነበረም ምርሃም አልነበረም በደርግ ጊዜ እዛ ስንኖር አንቺ ዝም ብለሽ እሱ የወለደ አንቺ ዝም ብለሽ ያለኝ ሰው ሰቀሰቀሰኝና አገባሁ እነዚህ ወለድኩት እነ ጀሚላ ወለድኩት ጀሚላ ደሞ ለዲና የምትባል አራት ናችሁ ከዛ በኋላ አዎ ወለድኩት ያ ልጅ ትልቅ ግን ሞተብኝ እንደገና ትንሹ የነበረው ሁለተኛው ሞተ ሁለቱም ሞተብኝ ምንም ሳይወልዱ ሳያገቡ አንዱ ያኛው ሁለተኛው አግብቶ አልወለደም ያ ባለቤት አልወለደም ከዲር አሊ አልወለደም እርሶ ከአድዋ አዲስ አበባ ድረስ ያመጣውት አንድ ጉዳይ አለ ምንድነው እሱ የቤት ጉዳይ ነው እሺ የዚህ ትልቅ ልጆ ቤት ነው አይደለ አዎ የመጀመሪያ ልጆ ቤት መጀመሪያ ልጄ የሱ ቤት ለኔ ይገባኛል ነው አዎ ልጄ አላገባም ልጄ አልወለደም አዎ ስለዚህ እኔ ነኝ ብቸኛ እናቱ ባለቤቱ አርፈዋል አይደለ ስንከራከር ነው የሞተ ከራከረናል ለኔ ብቻ ነው ንስሐ ያደረገ ምናምን ብሎ ነበር እሺ ኑዛዜ አድርጎ ነበር አለ እሳለ ማለት ነው እሺ አላ አንተ ላንተ ስለው ከሌላ ወልደሻልኮ ምናምን ብሎ ቀለደ ሁለት ልጆች ናቸው ለልጃችን አንተና እኔ ወልደን ነው ለሱ ስጠኝ እኔ ነገር አልፈልግም ሲለው አልሰጠውም ለልጄ አሁን ቆዩ ለተመልካቾች የተወሰነ ግልጽ ለማድረግ ጫፉን እናስይዘውና ከዛ ያብራሩልናል እርሶ የመጀመሪያ ሁለት ወንድ ልጆች አሉ ከመጀመሪያ ትዳሮ በ12 አመት ከተጋቡት በ15 አመት ከወለዷቸው ልጆቹ ሁለት እሳቸው የልጆቹ አባት ደግሞ ሌላ አግብታው ሌሎች ልጆች ወልደዋል አይደለ እሺ የመጀመሪያ ልጆ ቤት አርፏል እሱ ቤቱን ማን ወሰደቦ የባለቤቱ ልጅ አይደለ ወሰደቦ አዎ የወሰደበት ምክንያት ነው አሁን ያከራከረና ከአድዋ አዲስ አበባ ድረስ ያመጣው እውነት ነው ግን ያኛው ልጆ የባለቤቱ ልጅ ነው የልጆ ወንድም ነው በማን በአባት በኩል አይደለ አዎ በአባት ነው አሁን ክርክሩ የተፈጠረው የልጄ ቤት እኔ ነኝ መውሰድ የሚገባኝ ብለው ክስ መሰረቱ ደግሞ ያባቶ የባለቤቱ ልጅ ወይም ደግሞ የልጆ ወንድም ከሌላ የሚወለድ አይ ለኔ ነው የተናዘዘው በሚል ክርክር ሄደ ብዙ ናቸው አራት ነው በጣም ጥሩ ግን እንትኑ ይሄ ነው የሚያከራክረው ነገር ይሄ ነው የልጅ ቤት ለእናት ነው የሚገባው የልጅ ቤት ለወንድም ነው የሚገባው ነው ክርክሩ አይደለ ሲያከራክር የነበረው ትግራይ ላይ እሺ አሁን ምንድነው አድዋ ላይ እሺ እስኪ ጀሚላ መጀመሪያ ስትከራከር ነበር ከአባትየው ጋር ማለት ነው ከአባት ጋር ሲከራከሩ ነበር ኑዛዜው ማለት ነው ለኔ ብቻ ነው የሰጠኝ ብሎ የሐሰተኛ እንትን ሰነድ አዘጋጅቶ ለኔ ነው የሰጠኝ አለ
ልጄ ለኔ ነው የሰጠኝ። ለኔ ማለት ለአባቱ። አዎ እርሶ ደግሞ ለኔ ነው የሰጠኝ። ለኔ ማለት ለእናቱ። ለአባቷ አይልም ለእናቱም አይልም። ወጣት ነው ትንሽ ለራሱ ነው እንጂ የፈለገው በስተት ዝም ብሎ ነው መዋሸት ፈልጎ። አልተናዘዘም። ትንሽ እኮ ነው። እድሜው ስንት ነበር? እድሜው 53 አሁን ይሆናል። 53 ሲሞት 53 ነበር። ስንት ዓመት በስ የወለድኩትማ በስቲ ሲሞት 33 ነበር አለችኝ ጀሚላ። እሺ ቀጥይልኝ እስኪ። አሁን ቢኖር 53 ይሆነው ነበር። በ15 እድሜዋ ነው የወለደችው። እሺ ከዛ ሲከራከሩ ነበርና በሐሰተኛ እንትን የአጎቱ ልጅ የወንድሙ ልጅ ምናምን አድርጎ የሐሰተኛ ሰነድ እንትን አድርጎ እየተከራከሩ ነበር። ምን አይነት ሐሰተኛ ሰነድ አዘጋጅቶ? ሐሰተኛ ሰነድ ምስክሮችን ሁሉም ነገር አድርጎ ማለት ነው ሰውየው። ከዛ በኋላ ምን ማለት ነው? ሁሉም ሐሰተኛ ሰነድ ማዘጋጀት ማለት መታወቂያ ነው? የኑዛዜ ነው? ኑዛዜ ምን የሚል እስኪ አሳስረኝ። ለኔ ነው የሰጠኝ ልጄ ለኔ ነው የሰጠኝ ቤቱን የሚል። ከዛ እሷ ደግሞ አይሰጥህም ብሎ ሲከራከሩ ነበር። ከታናሽ ወንድሙ ጋር ነው የምትሄድ የነበረ። ከሱ ጋር ራሱ ተጣልተዋል። ያ የሞተ የእሱ ታናሽ ከወሷ እንትን ሆነ ማለት ነው እውነቱን ስለሚያውቅ። ከዛ በኋላ ሰውየው ሲሞት ባሏ ማለት ነው ሲሞት ልጆቹ ምን ብሎ መጡ? ለአባታችን ነው የሰጠው። ከዛ እስኪ እንትን በፖሊስ ነው ማለት ነው ይምጣ እንትኑ ተባለ። ኑዛዜው ሲመጣ የእሱ ፌርማ አይደለም በጭራሽ። አልመዳ ሄደን ነው ያመጣ ነው የእሱ ፌርማ ትክክለኛ ፌርማ አልመዳ ነበር የሚሰራ ፋብሪካ። ከዛ ተመረመረ በፖሊስ። ታስሮም ነበር ሰዎቹ ራሱ ታስሮ ነበሩ። የትኞቹ? የመሰከሩትን ሁሉም የፈረሙት። ከዛ በኋላ እንደዚህ እያሉ እሷን ሲያስከረክሯት እንደዚህ አሁን መጨረሻ ላይ ለነሱ ነው እንትን ያለላቸው የፈረዱላቸው። አዎ የትኛው ፍርድ ቤት ነው ለነሱ የፈረደው? አሁን መጨረሻ ላይ መቀሌ ነው አይደል? መቀሌ ከፍተኛው ማለት ነው። አዎ ፖሊሶች ደግሞ ምን አሉ? እውነቱን ይወጣል ብዬ ስጠባበቅ በትንሽ ወረቀት እናት እያለች እንትን መሆን የነበረባት ለእናት መሆን የሚገባው የነበረ የማይመለከታቸው በሐሰተኛ ሰነድ ሐሰተኛ መሆኑ ደግሞ በፖሊስም ተረጋግጠዋል። እሱ ፍርድ ቤት መዝገቡ ጋር ተያይዟል። ውሳኔም ተወስኖላት ነበር። ለሷ ለእናት ነው የሚገባ ግማሽ ግማሽ ተብሎ ውሳኔም ተወስኖ ነበር። ግማሽ ባሉ አባትና እናቱ ማለት ነው። ለአባትና ለእናቱ ውሸተኛ ተብሎ ማለት ነው። ውሸት ነው ተብሎ በፖሊስ ተጣርቶ በፍትሐ ብሔር ተፈርዶላት ነበር። ቤቱ ሁሉም ቤት ለእናት ይገባል ተብሎ አይ ለአባትና ለእናት ብሎ ነው የፈረደው። የአባትን ድርሻ ማን ሊወስድ? ልጆቹ። እሺ እነሱም እኮ የሞቱትም ይወርሳል አይደል? ከነሱም ጭምር ማለት ነው። ከዛ እንደዛ ያሉ በሐሰተኛ ሰነድ ድጋሜ እነሱም እንትን አሉ አስመረመሩት። ድጋሜም ውሸት እንደሆነ ተረጋግጠዋል። አሁን ይሄ የሐሰተኛ ሰነድ ነው እንደዚህ አድርጎ ነው እሷን እንትን የሚሏት። እስካሁን ድረስ እያካራዩት እየተጠቀሙት ጉቦ እየሰጡት ነው የሚኖሩት። በምን አረጋገጥሽ ጉቦ መስጠታቸው? በቃ ሐሳቡ ሲቀየር ሰው ምን ታረጋለህ? አሁን እውነት መሆኑን እያወቁ የፍርድ ስህተት። ቆይ ጉቦ መስጠት ማለት ብር ወይ ካሽ ሲሰጠው እጅ በእጅ ወይ ትራንስፈር ሲያደርግለት ማለት ነው፣ ወይ ደግሞ በአይነት ሲሰጥ ማለት ነው። ስለዚህ ጉቦ ሲሰጥ በምን አየሽ? በፍርዱ መዛነፍ ከሆነ ፍርዱ ተዛነፈ ነው የሚባለው። እኔ በሱ ነው። ምክንያቱም እውነቱ መሆኑን እያወቁ ሐሰተኛ መሆኑን እያወቁ እንደዚህ ማድረጋቸው እንደዛ ነው እኔ መሰለኝ። በመሰለኝ ሳይሆን በማስረጃ ነው የምናወራው ነው። የኔ ደግሞ ማስረጃ የለሽም። ጉቦ ጠበቃለ ጠበቃ ለሳቸው ጠበቃለ የኔም ጠበቃ ነበረ ማለት ነው። የሳቸው ጠበቃ በቃ እንደዚህ ያለ አይዘህ እያሉ እኔ የሚሰጠው ብር የለኝም። ተጠየቆት? አዎ ብር የለኝም። እኔ ብር ለዚህ ድሃ ነኝ ማለት ነው። እኔ ልጄ አጥቼ 2 ልጆች አጥቼ ምንም የለኝም። ትንሽ ያሳድግ ነበርኩ። እሳቸው ግን በልጄ ቤት እየካራዩ ሰፊ ነው እያካራዩ በቃል ምናምን ይሰጡ ነበር ማለት ነው። እኔ ግን በጣም ተሰቃየሁ። አሁን ወንድሞቹ ነው እየወሰዱት ያሉት። እናት እያለች ለአባታችን ነው የሰጠ ብሎ ወንድሞቹ 50-50 ነው አይደለ የተባለው? ፍርድ ቤት የፈረደው ቆዩ የአድዋ ፍርድ ቤት ለርሶ ፈረደሎት? የአድዋ ፍርድ ቤት የመጀመሪያ ደረጃ ማለት ነው። እነሱ ይግባኝ ብለው ወደ የት ሄዱ? ወደ መቀሌ ሄዱ። ወደ ዞባ ነው። ዞባ ዞን የት ማለት ነው? አክሱም። ወደ አክሱም ሄዱ። የአክሱሙ ለማን ፈረደ?
ለሳቸው ፈረደ ለነሱ ፈረደ መሰለኝ። አዎ ለሳቸው ከፈረደ በኋላ ፖሊሶች ደግሞ ምን ነው የምትሉ ብለው አንስተው ወደ መቀሌ ወሰዱት። እውነት አይደለም ልጁ አልሰጠም ለባቱ ብለው ወረቀትን መቀሌ ሄደ። እሺ አሸራ ተነስቶ አሸራማ ተነስቷል እኮ ይዘው ነበር። ይዘው ሲቆዩ መጨረሻው ዝም ብሎ ወረቀት ይዘው ለቀቁኝ ማለት ነው። እኔ ምንም ከዛ ያ ተጣርቶ የውርስ የሚለው ወረቀት ተጣርቶ ፊርማውም የሱ አይደለም ይሄ ዶክመንት ሐሰተኛ ነው ብሏል ፖሊስ። አዎ ብሏል። ነገር ግን ይሄ ሐሰተኛ ዶክመንት የወንድማችን ኑዛዜ ነው ለአባታችን ነው የሰጠው የአባታችን ውርሻ ደግሞ ለኛም ነው የሚገባው ብለው ደግሞ እነሱ ተከራከሩ። ከዛ ፍርድ ቤት ለአንቺ ጭራሽ አይገባሽም ምክንያቱም ለአባት ነው ኑዛዜ በሚል ማለት ነው። እሺ በዚህ መንገድ ቤቱን እነሱ አስፈረዱ ነው የምትሉኛ? ቤቱ ምን ያህል ነው ግን? ምን አይነት ቤት ነው? 1100 ካሬ ነው። 1100 በብር ቢገመት ስንት ይሆናል አሁን አድዋ ላይ? በዛን ጊዜ እሷን ሲጠሯት ሆሊዴ ሆቴል ሆኖ 18 ሚሊዮን እየተወያዩ ነው። ቤቱ ስሙ ሊያስቀይሩ ነው ብለው ነው የጠሯት። እዚህ አዲስ አበባ ተፈናቅሎ ነው የመጡት። እኔ እዚህ ነበርኩ። ከዛ እንደዛ ብለው ሲጠሯት በስልክ ማለት ነው ሄደች። ከዛ ስትሄድ ይሄ ወረቀት ሰጥቷት አልተቀየረ ማለት ነው። አሁን ስንት ይገመታል ቤቱ? አሁን በዛ ጊዜ ከ3 አመት 4 አመት ምናምን እንደዛ ነው ያለው። 18 አሁን ጨምሯል ቀንሷል? ይጨምራል ነው እንደዛ ያለው። አሁን ይጨምራል ይቀንሳል? ሊጨምር ይችላል። አሁን ስለጨመረ እንደው በአጠጋግተን 20 ሚሊዮን ብር ቤት ነው እንበል ይሆናል። በህግ ጠበቃ አለው እርሶ ማየ? አረ የለኝም ጠበቃ። አሁንም እኮ ዝም ብዬ አልቅሼ ታመሜ ይሄችም ታማ አልቅሼ ዝም ባልኩት። በያው ፍትህ የለም አድዋ ፍትህ የለም። አረ የለም አድዋ ለሀብታም ነው የሚደግፈው። በግልጽ እንነግርህ ብር ያለው ነው የሚወደድ። እኔ ብር የለኝም። ልጄ እኮ ነው የልጄ ሌላ ሴት ልትወስደው። እኔ በትንሽ የወለድኩት ልጄ እኮ ነው። የልጄስ ቢወልድ ኖሮ ለልጁ ነበረ። እኔ ግን የልጄስ እንደዚህ ማድረግስ ምን ላድርግ? ችግር ደረሰብኝ። አይድረሰ አድዋ ትግራይ የህግ የሥርዓት የፍትህ ቦታ ነው ይባላል። እንዲያውም እኔ አንድ ጊዜ አክሱም ሄጄ የገጠመኝን ልንገረውት። ባጃጅ ከመናኸሪያ ወደ ጽዮን ማርያም 20 ብር ነበረ ኮንትራት ያኔ። እኔን እንግዳ ነው ብሎ 50 ብር አደረገብኝ። ጨመረብኝ። አያውቅም እንግዳ ነው ብሎ ማለት ነው ባጃጁ። ከዛ ይሄን ያየ ሌላ ፎቶ ቤት ያለው ልጅ ፊት ለፊት ነበረ። አንተ እንግዳ ነው ብለህ ነው የ20 ብሩን በ50 ብር የምትለው ምናምን ብለው ተጣሉ። ትዝ ይለኛል። ከፈለክና ውሰደው በቃ አልወስድም ምናምን ብለው ሌላ ተጠርቶ በ20 ብር ጽዮን ማርያም ድረስ ከመናኸሪያ አደረሰኝ። እንግዲህ ትግራይ አክሱም እርስዎ አድዋ አካባቢ ስለሆኑ ሰው ሲበደል አወቀው አላወቀው እንዲያውም እንግዳ ነው ብለህ ነው ወይ የሌለ የምታስከፍለው ብሎ ለሰው ፍትህ የሚጨነቅ ህዝብ ያለበት አካባቢ ነው። እርስዎ ቤቶን ኢፍትሃዊ በሆነ መንገድ ቤቶን በግፍ ሲያጡ ይሄ የፍትህና የሥርዓት ምንጭ የተባለ አካባቢ እንዴት አልታገለለውትም? ህዝቡ እንዴት ከጎኑ አልቆመም? እንዴት ራሱ ፍትህ ስርዓቱ በርግጥ ምን ብለውኛል ቅድም ፖሊስ እኮ አጣርቶ ኑዛዜው ፌክ ነው የውሸት ነው ብሎ አረጋግጦልኝ ነበር ብለውኛል። አዎ ጎበዞች ናቸው አለ። አሁን ፖሊሶች ጎበዞች ናቸው በጣም አስረዋል። ኖ ሌቦች ለምን እንደዚህ ታደርጋላችሁ ብለው ታሰሩ። አሁን ዳኛ ራሱ እኮ ጠበቃ ምናምን ሁሉም አንድ አይነት አይደሉም። ትክክለኛ ፍትህ የሚሰጡ አሉ። አሁን የመጀመሪያ ትክክለኛ ፍትህ ነው የሰጣት የፈረደለን ማለት ነው። ምክንያቱም የትክክለኛው ፍትህ ያልሽው ምንድነው? ሟች ልጅ የሳቸውም ልጅ ነው ያባቱም ልጅ ነው። ስለዚህ ቤቱ በተለየ ለአባታ ሳይሆን ያወረሰው ቤቱ ለማንም አላወረሰም። ልጃቸው ሞተዋል። ልጃቸው ስለሞተ የልጃቸው ሀብት ለአባትና እናት ነው የሚሆነው ብሎ ፍርድ ቤት ፈረደ። ይሄን 50-50 መካፈል እርሶ ተስማምተው ነበር በዚህ? አዎ ግማሹን ነበር የሚፈልጉት እርሶ። ነገር ግን አሁን እርሶ ምንም አይገባውም የተባለው በዜሮ ስንት ብር አወጣን ለጠበቃ ምናምን ብዙ ነው ያለፋሁት። ብዙ እንኳን ለህሊና ማዘን የለባቸውም። አያዙን
ነበረባቸው ግን አያዙም። እርሶ አሁን የት ነው የሚኖሩት ማየ? እኔ አድዋ ነው የሚኖሩት። ለዚህ ኢንተርቪው ነው የመጡት? አዎ አድዋ ነኝ። አድዋ የተወለድኩበት ያጠገብ የመለስ ቤት። አሁን መልእክት ለማን ነው ማስተላለፍ የሚፈልጉት? ለክልል ትግራይ መንግስት መምህዳር ጀነራል ታደሰ ወረደ፣ ለትግራይ መንግስት ክልላዊ መንግስት መምህዳር ኃላፊዎች፣ ፍርድ ቤቶች፣ ለአድዋ ህዝብ መልእክቶን ያስተላልፉ እስኪ። ወላ በትግረኛ እንዲያውም ያርጉት። እኔ ማኒ በትግረኛ ተዛለብ ለካ ጊዜ ግርግር ስለሆነ ነበር ዶክተር ደብረጽዮን እውነተኛ ሰው ነበሩ። ግን የለት አገኛች አበየ ክረቆም አይርከውን ማለት ነው። ሁላቸው ትግሬ ጎበዞች ናቸው፣ ጅግኖች ናቸው። የኔ ግን ምን እንደሆንኩ በውስጥ ነው የተጎዳሁት እንጂ ትግሬ ጠንካራ ሰው ነው፣ ጅግና ሰው፣ ሰርቶ የሚበላ ነገር የማይወድ ስለሚወድ ነው አገራችን ትግሬ በእውነት ልነግርህ። እሱ ግን ማንንም የሰማ ሰው የለም። በውስጥ ነው የሚሰራ ያለ እንጂ አሁን እኮ ይሄን በውስጥ ነው የተሰራ እንጂ በትግርኛ ተዛረው ውስጥ ይስራህ ዘለንበር ትግራዋይና ጅግና ሐቀኛ እዩ። ግን አቤ ክረኾም ንሳቶም አይርከቡን አለመጓጓ ተለያይተዋል ማለት ነው። እሳቸው ይፈርዱ ነበር። እሳቸው ቢሰሙልኝ ፍርድ ይሰጡኛል። ስለዚህ ዶክተር ደብረጽዮንን ነው የሚፈልጉት? ሁላቸው ይፈልጋሉ። ዶክተር ትግራይ አድዋ ናቸውና ፍርድ የተጎዳ ሰው ያውቃሉ። ለምን ይላሉ? ኩፋት ስሩ ነው የሚሉ ስለ አይሁት ማለት ነው። አንድ ሴት ነበረች እንደኔ የምትንቀሳቀስ ለገዛት ሐዲጋ ከይዳና ዶክተር ደብረጽዮን ጽሕፍ ቢሉ መሳባ ቀጥታ ገዛትያ ወፈየ ለህርሰኛ በኃይል ዝሕድጉዋ ማለት እዩ። በኃይል እህዲጎም ሸይጦም እህዲጎም ጓሰይቲ ከይዳል አነ ግን ክራኽዋማ አይካልኩ እሳቸውን ማግኘት አልቻሉም። እኛ እንፈልጋቸው ዶክተር ደብረጽዮንን በእግር በፈረስ እንፈልጋቸዋለን። እሺ እንጠይቃቸዋለን። በእርግጥ የክልሉ መስተዳድር ጀነራል ታደሰ ወረደ ናቸው። እሳቸው የፓርቲ ሊቀመንበር እንደሆኑ ነው ማቀው። አሁን ያላቸው ግን እስኪ ጥሪ እናስተላልፋለን። የትግራይ መስተዳድር ሰዎች አድዋ ላይ የሆነውን ይስሙ። ጉዳዩ ይውሎት የርሶ የበኩር ልጆ የበህር ልጆ ቤት ነበረው። በቤቱ ውስጥ ትዳር አልመሰረተም፣ ልጆችም አልወለደም። ሲኖር ሞተ። ስለዚህ ይሄ ቤት እኔ እናቱ ብቻ ነኝ የሚገባኝ ብለው ጥያቄ አቀረቡ። አባቱ ደግሞ በተለየ ለኔ ብቻ ነው በኑዛዜ የሰጠው ተባለ። እሺ ኑዛዜው የት አለ ተብሎ 3 ሰዎች የፈረሙበት ኑዛዜ በፖሊስ ተመረመረ። ይሄ ፌክ ፎርጅድ ሆኖ ተገኘ። እንዲያውም ሰዎች ታሰሩ አሉ። አሁን እዚህ ጋር ይሄ ዶክመንት እንዲያውም ወንጀል ሆኖ ሰው ተጠይቆበታል፣ ሰው ታስሮበታል አይደለ? አዎ። በዚህ ዶክመንት ደግሞ ከዚህ ዶክመንት የመነጨ ምንም አይነት መብት የለም፣ ምክንያቱም ፌክ ስለሆነ። ነገር ግን ይሄ ዶክመንት እንደገና ሞቶ ተነስቶ ቤቱን ለመውረስ ምክንያት ሆነ ነው አይደለ? የርሶ አዎ። ስለዚህ ይሄ ማስረጃ ፌክ መሆኑ ፎርጂድ መሆኑ ተጣርቶ ሰው ስለታሰረበት ቤቴን ሊያስቀማኝ አይገባም ነው። ትክክለኛ ጥያቄ ነው። በእነሱ በኩል ያለውን ደግሞ እናጣራለን። የባለቤቶ ልጆች የልጆን እርሶ ማይወልዷቸው ባለቤቶ ግን የሚወልዳቸው ልጆች የእርሶን ቤት የወረሱት ሰዎች ማን ይባላሉ? የወረሱት ነኢማ አሊ ትባላለች። ነኢማ አሊ። አዎ። محسن علي احمد علي ቢላል አሊ እነዚህ በሙሉ የልጆ በአባት በኩል ወንድም ናቸው አይደለ? እነሱ ናቸው አሁን ቤቶን የወረሱበት። እሺ እንግዲህ ይሄ ፕሮግራም እናንተ ስማችሁ አሁን የተጠራው ነኢማም በእናንተ በኩል ያለውንም ዶክመንት መስማት እንፈልጋለን፣ ማየት እንፈልጋለን። ከኒህ እናት ጋር ያላችሁን ክርክር በሳቸው በኩል ከሞላ ጎደል ሰምተናል፣ ግልጽ ነው። በእናንተ በኩል ደግሞ እንሰማለን። የእናት ጥሪ ግን ትግራይ ላይ የትግራይ መስተዳድር ለሆናችሁ ከአድዋ እስከ መቀሌ የተዘረጋ የአስተዳደር መዋቅር ያላችሁ ሰዎች እኒህን እናት እንድትሰሟቸው ነው። ከአድዋ መቀሌ ይቀርባል አይደለ? እርስዎ ግን ማግኘት ስላልቻሉ ከአድዋ አዲስ አበባ እግረኛው ሚዲያ ድረስ መጡ።
እናመሰግኖታለን ስለመጡ ድምጽ ምን ሆነውታለን ተስፋለኝ ደግሞ ይሄ ጉዳይ አድዋም ላይ መቀሌ አክሱም ላይ መነጋገሪያ ስለሚሆን ፍትህ ያገኙ ይሆናል አይደለ አው ሰምቼ እኮ ነው አዲስ አበባ ሂጂ ፍትህ አለ ያለኝ አለ ፍትህ አለ ስላሉኝ ነው የመጣሁት እንጂ የኛማ አለ መጓጋት እንደ ስለሆነ እናገኛ አልቻልናቸው ምን ለነ ደብረጽዮን እንዲገኛ አይቻሉም ሁላቸው ተበታትነዋል ማለት ነው ፍትህ ሳጣሁት በታች ያሉ ነው የወደሉኝ በታች ያሉ ቤቱ ግን አለ አይደል አሁን አለ ስም አልዞረም ካርታ አለኝ እኮ ልሰጥህ ካርታ አለዎት አለኝ ልሰጥህ በልጆ ስም ማለት ነው አዎ የልጄ ነው ካርታ አላዞሩትም እስካሁን አላዞሩትም በጣም ጥሩ በጣም መልካም እድል ነው ወደ አድዋ ስለሚመለሱ መልካም መንገድ ይሁንልዎ አሜን ልጄ አሜን ጀሚላ እንዴት ነሽ አልহামዱሊላህ ካንቺ ጋር በቀደም ስታወሪኝ የተለየ የጤና ጉዳይ እንዳለም አውርተሽኝ ነበር በዛውም እንደው የጤናዬን ጉዳይ ልንገርህ እንደው ደግሞ ጤናዬን ማስታመም እንዳለ ሆኖ እናቴ ደግሞ በዚህ ሁኔታ መሆኗ የበለጠ ጭንቀት ውስጥ ከተተኝ ብለሽ ነበር ምንድነው እስኪ በዛው የተወሰነ ንገሪ የልብ ኬዛለኝ እና እሱ ደግሞ ታዝማ ዶክተር መሐመድ ነው የሚከታተለኝ ጥቁር አንበሳ እሺ አሁን በጣም እንትን ያለኝ ሄደ የከበደኝ በቃ ምን ስራም አልሰራም መንገድም ዳገትም በቃ በጣም ነው እንትን የሚለኝ የከበደኝ ህማም ከዚ እነሱ በጠሩነት ሲመጡ እኔ ነኝ የተቀበልኳቸው ስራ እየሰራሁ ነበር በዛን ሰዓት ከዛ እነሱ እንደመጡ ትንሽ እንደቆየሁ በጣም ታመምኩ እኔ ደግሞ በጣም ተጨናነኩ ምንድነው ማረጋቸው አሁን አምጥቻቸው ቤት ተካራይቼ ምናምን ማለት ነው አሁን ምንድነው ማረጋቸው እነዚህ ተፋናቅለው መጥተው ምንድነው ማረጋቸው እኔም ታመምኩ ብዬ በጣም ተጨናነኩና በዛን ሰዓት ነው የጀመረኝ አሁን ወደ 5 አመት ነው መሰለኝ ወደ 4 አመት በጣም እንትን ያልኩ ነው የልብ ኬዝ አለኝ የጠየቁን ብር ደግሞ ከአቅሜ በላይ ነውና በጣም ነው እንትን ያመመኝ ያለው በዚህ ሰዓት እናቴ በጣም ጅግና እናት ናት እናቴን ማገዝ መንከባከብ ፈልጋለሁ ምን ያክል ብር ተባልሽ ለልብ ቀዶ ጥገና ልታረጊ ነው አዎ ታዝማ ከ6 ወር በፊት 1 ሚሊዮን 50 ነው ያሉ ከ6 ወር በፊት እና እኛ ደግሞ የለንም ምንም የለንም መስይዛት እኔም አልሰራም በቃ ተኝቼ ነው እንትን ምለው አልሰራ ትልቅ በሽታ ነው ያለባት የልብ ኬዝ በእኔ ችግር ነው የገባች ደግሞ ስንገላታ ስናልቅስ ስንገላታ ያው ታመመች አንገላታዋት እሱ እናቴ ደግሞ በቃ በጣም ነው በችግር ነው ያሳደገችን ስለ አባቴ ሞተ በልጅነታችን እያለ ሲሞት እሷ በቃ እየተንከራተተች ምን እያለች ውሃ ሳይቀር ደንበስኮ የሚባል ውሃ ሳይቀር እንትን እያረገች ውሃ ለተከል ማለት ነው እና በጣም ነጋዴ ናት ትሰራለች ለኛ ስትል የማታረገው ነገር የለም አንድ ጊዜ ትዝ ይለኛል ተክልዬ ወርቋን አውጥታ ስትሸጥ ማለት ነው ለምንድን ነው የምትሸጪው አልኳት እናንተ እንዳይርባችሁ ብዬ ነው ስትለኝ እስካሁን ከእኔ አይጠፋ እናቴ በቃ መንከባከብ ነው የምፈልገው ድኜ ታክሜ እናቴን መንከባከብ በጣም እፈልጋለሁ ይደረገ ሀብታሙ ማታ እንጂ በትንሽ ይወልድ የአባቴ ሀብት ነው እንጂ ምን አልነበረውም እሱ የአባቴ ሀብት አሚኝ አሁን ድኜ እናቴን መንከባከብ መጦር ነው የምፈልገው መታከም የፈለኩትም ለሷ ብዬ ነው እንጂ እኔ ምንም አይመስለኝም እሷ ግን በጣም ላስደስታት በጣም ፈልጋለሁ እሷ ትዳንልኝ መሰለህ የሷ ህይወት በጣም ሁለት ሞትብኝ አሁን ደግሞ ተቸገርኩ በጣም ተቸገርኩ ልጄ ችግር አይድረሳችሁ በጣም ነው የተቸገርኩ በልጅነታችን እናታችን በጣም ለኛ ነው ህይወቷን እንትን ያለችው የሰጠችው እሷ ምንም ነገር በቃ ሳይቸግረን በዘራተኛ እየነገደች እያለች ወደዛ እያለች ነው ያሳደገችን እናታችን ለአራታችን በልጅነታችን ነው አባታችን የሞተ ማንም የሚያግዛት ሰው የለም ለኛ ስትል ግን በቃ እኔ ግን ምንም ሳላረግላት እንደዚህ በመሆኔ በጣም ያሳዝነኛል እሺ የህክምና ጉዳይሽ አይዞሽ በርቺ እኔ ተስፋለኝ ትታከሚያለሽ ደግሞ እንዲህ አይነቱን ነገር ኢትዮጵያውያን አንድ ቦታ ብቻ ነው አይደለ ሆስፒታል ይሄድሽው ብዙ ሆስፒታሎች አሉ
በንጽጽር የተሻለ ዋጋ ልታገኝ ትችያለሽ። እንደገና ደግሞ ያም ሆነ ይሄ ከኔ አቅም በላይ ሆነብኝ ስላልሽኝ ስልክና አካውንትሽን ቪዲዮ ላይ እናድርገው፣ ሰዎች ይደውሉልሽ። እሺ ያንቺና ስልክና ያንቺና አካውንት ነው የማማ ይሁን እናቴ ይሆናልኝ። እኔ በደንብ ስለማልንቀሳቀስ አትሄድም እኮ ግራ አሁን ራሱ በግዴታ ነው የመጣሁት። በራይድ ተቸግሬ ይደክመኛል በጣም። በቃ እሺ የእናቶን ሙሉ ስሙ ማን ነው? ማየ ስቲ ያሲን ሰዒድ። ስቲ ያሲን ሰዒድ። እሱን እናደርጋለን። ስልክስ ያንቺን እናድርግ የሳቸውን? የኔም አለኝ የሷም አላት። የሁለታችን ብናደርገው ችግር የለው። እሺ ሁለት በቃ እሱን እናደርጋለን። በርቺ የኔ እህት። ይሄን ቪዲዮ ያዩ ሰዎች ሊደውሉ ይችላሉ። ምናልባት ደግሞ በተለየ ሆስፒታሎች ይሄን የልብ ኬዝ በተለየ እናየዋለን እኛ እናክማታለን ካሉ እኛንም ቢያገኙን ደስ ይለናል። አንቺን ይዘን ሄደን ድርጅታቸው እየሰራ ያለውን ስራ በዛውም ማስታወቂያም ለመስራት ድርጅታቸውንም ለማስተዋወቅ የተሻለ ዋጋም ከሰጡን የልብ ኬዝ ምን ያክል ሲሪየስ እንደሆነ ስለምናውቅ ማለት ነው። በርቺ የኔ እህት። እሺ እሺ ተግዲ አይዞሽ። ችግር እኮ ነው ልጄ፣ የሀብታም ልጄ ሞተ። እኔ ምን ላድርግ? ችግር ማልቀስ ብቻ ነው፣ ምን የለም ዋጋ የለም ማልቀስ። አይዟችሁ አይዟችሁ፣ ማልቀስ ዋጋ የለው። አዎ ማየ አይዞት። እርሶ የፍትህ ጥያቄው ነው፣ እሷ ደግሞ የጤናም ጥያቄ አለባት ከፍትሁ ጎን ለጎን። ሁለቱንም መልካም እድል ይግጠማችሁ። አሜን አሜን ልጄ። ጀሚላ ማማ ስቲ በሰላም ግቡ። አሜን ልጄ አሜን። እሺ የሳቸውንና የጀሚላን ቁጥርም ከስር እናደርጋለን። የልብ ኬዝ የማማ ጉዳይ ደግሞ በተለየ ስማችሁ በዚህ የተጠቀሰው እነ ኢማ ከአድዋ በእናንተ በኩል ያለውን ለመስማት እንፈልጋለን። ከስር ባለው ስልክ አገኙን። መቀሌ እና አድዋ ድረስ ያመላለሳቸው የማማ ሲቲ ጉዳይም በክልል ትግራይ መምህዳር በኩል ያላችሁ ሰዎች ይሄን ጉዳይ እንድታዩልን ምትሉንም ካለ በተለይ በፍትህ አሰጣጡ ዙሪያ ጥሪያችንን እናስተላልፋለን። አገኙን። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ ተመሳሳይም ከሆነ እሰየው። በህይወታችሁ ደግሞ አንዳች ቦታ ምራፉ ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ይሰፋ ይቆለፍ ዘንድ እንጥራለን። ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።